ሆሴዕ ስለዚህ ነገር ሲናገር የእስራኤል ልጆች ያለ ንጉሥና ያለ አለቃ ያለ መንግሥትና ያለ አምድ ያለ ኤፉድና ያለ ተራፊም ብዙ ወራት ይቀመጣሉ። ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸውን እግዚአብሔርን ንጉሣቸው ዳዊትን ይፈልጋሉ። በኋለኛው ዘመን ፈርተው ወደ እግዚአብሔር ወደ በረከቱ ይመጣሉ ይላል። ለብዙ ዘመን ግን ያለምን የእስራኤል ልጆች ያለ መስዋዕት የለም። አሁንም መስዋዕት እስካሁን ያለ አምድ ያለ ኤፉድ ያለ ተራፊም ብዙ ወራት ይቀመጣሉ። ያ ሆነባቸው፣ ያ ተፈጸመባቸው። ኢየሱስ ክርስቶስ ግን መጣ፣ ያንን ሁሉ የታቀደውን መጥቶ ፈጸመ። ስለዚህ ሕጉ የተስፋ ቃሉን አይለውጥም። ሕጉ ከተስፋ ቃሉ በላይ አይደለም። ሕጉ ግን የተስፋውን ቃል አይቃረንም። ሁለቱም በጋራ ኃጢአተኛውን ወደ ክርስቶስ ለማምጣት ይሰራሉ የሚለው ሐሳብ ሐዋርያ ጳውሎስ በዚህ በገላትያ ምዕራፍ 3 ላይ በደንብ አድርጎ አብራራ ማለት ነው። ዛሬ እግዚአብሔርን ቃል አብረን እንማራለን። ባለፈው ጊዜ ካቋረጥንበት ገላትያ ምዕራፍ 3 ላይ ነበርን። ትዝ ይላችሁ እንደሆነ ትምህርታችን ምዕራፍ 3ን ነበር እያጠናን ያለ ነው። ገላትያ ምዕራፍ 3 ከቁጥር 15 እስከ 20 ድረስ ያለውን ባለፈው ጊዜ ተመልክተን ነበር። በዛ ክፍል ውስጥ የተመለከትነው ሐዋርያው ጳውሎስ ሕጉ የተሰጠበትን ምክንያት ወይም አስፈላጊ ሆኖ የተገኘበትን ምክንያት እንዴት እንዳብራራ ወይም ደግሞ እንዴት እንዳስረዳ የሚመለከቱ ሐሳቦችን ነበር። ይሄንን ሊያብራራ የተፈለገበት ወይም ደግሞ ያስገደደ ሁኔታ ምንድን ነው ብላችሁ ብትጠይቁ ጳውሎስ ከብሉይ ኪዳን ጠቅሶ 6 ጥቅሶችን ወይም 6 ጊዜ ጠቅሶ የእግዚአብሔር የደህንነት እቅድ የመዳን እቅድ ለሕግ ስራ ወይም ደግሞ በሕግ ስራ እንዳልሆነ በሰፊውና በዝርዝር በማሳየቱ እንዳውም ለሕግ ስራ በደህንነት ውስጥ ለሕግ ስራ የተሰጠ ቦታ እንደሌለ በማሳየቱ ጥያቄ ተፈጠረ። ጥያቄው ምንድነው? ደህንነት ሕግን የማይጨምር ወይ ደግሞ የማያካትት ከሆነ ሕጉ ለምን ተሰጠ የሚል አርጊውሜንት እነዛ ሙሴን ሕግ ካልጠበቃችሁ አትድኑም የሚሉ ፈሪሳውያን ወይ ደግሞ አይሁዳውያን ጥያቄ ያቀረቡ ማለት ነው። ለዚህ መልስ ሲሰጥ ጳውሎስ በሕግና በተስፋው ቃል መካከል ያለውን ግንኙነት ለማሳየት 4 ዋና ሐሳቦችን በዚህ በምዕራፍ 3 ላይ አቀረበ። የመጀመሪያው ሕግ የተስፋውን ቃል አይለውጥም የሚለውን ሐሳብ ነው ያቀረበው። የተስፋው ቃል እግዚአብሔር ስለ ደህንነት የሰጠውን የተስፋ ቃል በኋላ ላይ የመጣው ሕግ ሊለውጠው አይችልም በሚል ሐሳብ ወይ ደግሞ አርጊውሜንት አቀረበ። ይህንን አይተናል። ለማስታወስ ብቻ ነው የምነግራችሁ። ገላትያ 3 ከ15 እስከ 18 ባለው ክፍል ላይ ይህንን ባለፈው ጊዜ አየን። ሁለተኛ ሕጉ ከተስፋው ቃል አይበልጥም የሚልም ሐሳብ እንደገና በተጨማሪነት ለማስረጃነት አቀረበ። ይህን ገላትያ ምዕራፍ 3 ቁጥር 19 እስከ 20 ባለው ክፍል ላይ በዝርዝር ተናግሯል። ሕጉ ከተስፋው ቃል የማይበልጥበት ምክንያት 2 ምክንያቶችን በተለይ በዛ ክፍል ውስጥ ጠቅሷል። ሕጉ አንደኛ ጊዜያዊ ነው፣ ቴምፖራሪ። ሁለተኛ ነገር ደግሞ ሕጉ በመካከለኛ እጅ የገባ ነው፣ በመላእክት በኩል ይላል። ገላትያ 3 19 እስከ 20 ባለው ክፍል ላይ ይህን አሳየና ባለፈው በደንብ ስለተነጋገርን አሁን ዝርዝር ሐሳብ ውስጥ አልገባም። ያንን ያለፈውን መልእክት መስማት ይቻላል። ሶስተኛ ሕጉ የተስፋውን ቃል አይቃረንም ወይም የተሰጠውን የተስፋ ቃል ሕጉ አይቃረንም የሚለውንም ሐሳብ አመጣ። ገላትያ 3 21 እስከ 26 ሕጉ የተሰጠው ሕይወትን ለመስጠት ሳይሆን አይደለም። ሕይወትን ለመስጠት አይደለም ሕግ የተሰጠው። ሕግ ኮንትሮል ለማድረግ ነው። ወይ ደግሞ ሕግ አሁን ቀጥለን እንደምናየው የተሰጠበት የራሱ ዋና ምክንያት ስላለው ሕይወትን ለመስጠት ሳይሆን ነገር ግን ሕግ የተሰጠው ኃጢአትን ለመግለጽ ስለሆነ ሕጉ የተስፋውን ቃል አይቃረንም። ሁለተኛ የሙሴ ሕግ የተሰጠው ኃጢአትን ለመግለጽ ነው የሚል ሐሳቦችን አቀረበ። ገላትያ 3 21 ገላትያ 3 19
ኤ እና 1921 321 እነዚህን ነጥቦች አይተናል። የቀሩን በዚህ ክፍል ውስጥ የምናያቸው ማየት የሚገቡን ሁለት ሐሳቦች ናቸው። ሕጉ የተሰጠው ለክርስቶስ መንገድ ለመጥረግ ነው የሚለውን ዛሬ እናያለን። ሁለተኛ ደግሞ ሕጉ የተስፋውን ቃል የሚሰራውን መስራት አይችልም የሚለውን ሐሳብም አብረን እናያለን። በዚህ ይሄንን አርጊሜንት እናጠቃልላለን ማለት ነው። ዛሬ በምናያቸው በእነዚህ ሁለቱን ስለ ሕግ ያለውን አርጊሜንት ጳውሎስ በገላትያ ውስጥ ያቀረበውን አርጊሜንት እናጠቃልላለን ማለት ነው። የእግዚአብሔር ቃል እዚህ ላይ እንደሚነግረን ሕጉ ለክርስቶስ መንገድ ለመጥረግ የተሰጠ ነው የሚለውን ሐሳብ በመጀመሪያ እናያለን። ይህንን የምናገኘው ቁጥር 23 እስከ 26 ባለው ክፍል ላይ ነው። ያንን ክፍል ላነብላችሁ። ገላትያ ምዕራፍ 3 ቁጥር 23 እስከ 26 እምነትም ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠበቅ ነበር። እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆነዋል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና እግዚአብሔር የተመሰገነ ይሁን። እንግዲህ ሐዋርያው በዚህ ስፍራ ላይ እንደሚነግረን ሁላችን ልንረዳ የምንችለውን ቋንቋ ነው የሚጠቀመው። ሞግዚት የሚል ቃል ይጠቀማል። ሞግዚት እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠበቅ ነበር። እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆነዋል ይላል። ሞግዚት ሆነዋል ይላል። ሞግዚት የሚለውን ቃል ይጠቀማል። ይህንን ቃል የተጠቀመበት ምክንያት አንዳንዶች ሰዎች እንደሚሉት በብዙ የሮማውያንና የግሪክ ህብረተሰብ ውስጥ ወይም ቤተሰብ ውስጥ በዛን ጊዜ በነበረው ህብረተሰብ ማለት ነው በጥሩ ሁኔታ የተማሩ እንደምታውቁ የሮማን ኤምፓየር የባሪያ ስርዓት ያለበት ኤምፓየር ነው። በምርኮ የማረኳቸውን ሰዎች ማለት ነው። ባሪያ ሲባል ያው በምርኮ የመጡ ነው። አንድ ቦታ ጦርነት ተደርጎ የተማረኩ ባሪያዎች የሆኑና ያገለግላሉና እነዛን ባሪያዎች የሆኑትን ሰዎች ወይ ደግሞ ማርኮ ያመጧቸው ሰዎች እንደ ባሪያ ስለሚገዟቸው፣ የሚገርመው ግን እነዚህ ባሮች አንዳንዶቹ ከጌቶቻቸው የበለጠ እውቀት ያላቸው ናቸው። የተማሩም አሉ። በጣም የተማሩ ጥሩ ትምህርት ያላቸው እውቀት ያላቸው ናቸው። ስለዚህ ምን ያደርጓቸዋል? ለልጆቻቸው ሞግዚት ያደርጓቸውና ከቤት ወደ ትምህርት ቤት ያመላልሷቸዋል። አንዳንድ ጊዜ እንዳውም እንዲያስተምሯቸውም ያደርጋሉ። አንዳንድ ጊዜ ደግሞ ከብዙ ነገሮች ልጆቹን ይጠብቋቸዋል፣ ይከላከሉላቸዋል እና ዲሲፕሊንም የማድረግ ችሎታ ያላቸው እስከሚችሉ ድረስ ማድረግ እስከሚችሉ ድረስ ይፈቅዱላቸዋል ወላጆች ማለት ነው። ምክንያቱም በጣም ዌል ኤጁኬትድ እና ዌል እንትን ደግሞ ዲሲፕሊን እንዲሆኑ ሰዎች ስለሆኑ እነዛ ባሪያዎች። ጳውሎስ ይህንን እንግዲህ ሞግዚት ይለዋል። ሕግን ከነዚህ ሞግዚቶች ጋር ነው የሚያስተያየው እና ምን ነበርን ይላል? እኛ ሞግዚት ስር ተዘግተን ነበርን ይላል። ሞግዚት ስር ተዘግተን ነበርን ይላል። ይህንን ማብራሪያ በመጠቀም ጳውሎስ አይሁዶችና ስለ ሕጋቸው በደንብ አድርጎ ያስረዳል ማለት ነው። በመጀመሪያ አይሁዶች የተወለዱት ወይም ደግሞ አይሁድ የሚባል ሕዝብ የተፈጠረው በሕግ አይደለም። ምን ለማለት እንደፈለጉ ተቃላችኋል። አሁን ክርስቲያን የሚባለው ሕዝብ እንዴት ነው የተገኘው? እንዴት ነው የተገኛችሁት? ዳግመኛ በመወለድ ነው አይደል እንዴ? ባይ ቤርዝ ነው። ዳግመኛ ተወልደን ነው። ጌታ ኢየሱስ ክርስቶስን አምነን ስንቀበለው ዳግመኛ ተወልደን አዲስ ፍጥረት ሆን። ስለዚህ ክርስትና እውነተኛ የክርስትና ህይወት የሚጀምረው ከዛ ነው። አይሁድ የሚለው ደግሞ መጀመሪያ ለአንድ ህብረተሰብ ህግ ተሰጥቶ ህጉን ጠብቀው ስለተገኙ እነዚህ ህግ ጠብቀው የተገኙ ፍጹማን የሆኑ ተብሎ አይደለም አይሁዳውያን የመጡት። አብርሃም ተጠራ። አብርሃም
እግዚአብሔር የሰጠውን ጥሪ በእምነት ተቀበለ። እግዚአብሔር ወደ አሳየው ምድር ሄደ። ያ እምነቱ ደግሞ ምን ሆኖ ተቆጠረለት ይላል? ጽድቅ ሆኖ ተቆጠረለት። ስለዚህ from the beginning የአይሁድ ህዝብ የተወለደው ወይም የተገኘው በህግ ሳይሆን በእምነት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ባሪያ የልጁ አባት አይደለም። ኦኬ፣ የልጁ አሳዳጊ ነው እንጂ። እነዛ ባሮች ሞግዚቶቹ ማለት ነው ወላጆች አይደሉም፣ ግን አሳዳጊዎች ናቸው፣ ለማሳደግ ተሰጥተው። ስለዚህ ህጉ ለእስራኤል ህይወት አልሰጠም፣ ህይወታቸውን ግን ተቆጣጠረ። በስርዓት እንዲሆኑ አደረገ። በስርዓት በእግዚአብሔር ፊት እንዲራመዱ ላይፋቸውን ሬጉሌት አደረገ ወይም ኮንትሮል አደረገ። እግዚአብሔር የተመሰገነ ይሁን። ወግ አጥባቂ አይሁዶቹ እነዚህ ከጳውሎስ ጋር የሚከራከሩት ምንድን ነው የሚሉት? ህጉን ካልጠበቃቸው አትድኑም። መዳን ህይወትን ከእግዚአብሔር ለመቀበል ራሱ ህግ መጠበቅ ያስፈልጋል ነው የሚሉት። which is false። ጳውሎስ this not right አላቸው። መዳን በእምነት ነው እንጂ በህግ አይደለም። ህግን የምንጠብቀው ግን የዳን ሰዎች ስለሆን የዳኑ ሰዎች በኃጢአት ህይወት ስለማይኖሩ ክርስቶስን መምሰል ስላለባቸው ከዳን በኋላ እንደ እግዚአብሔር ፈቃድና እንደ እግዚአብሔር ስርዓት እንኖራለን እንጂ ለመዳን ህግ መጠበቅ አያስፈልግም ብሎ ተከራከራቸው ማለት ነው። ጳውሎስ በሁለተኛ ደረጃ የተናገረው ነገር ምንድን ነው? በሁለተኛ ደረጃ በመጀመሪያ እንግዲህ የዳናችሁት ወይ ደግሞ የተወለዳችሁት በህግ አይደለም አላቸው፣ ነገር ግን በእምነት ነው አላቸው። ሁለተኛ ደረጃ ደግሞ ጳውሎስ ከዚህ ቀጥሎ የተናገረው በጣም ቁም ነገር ያለው ሐሳብ የሞግዚትን ኃላፊነት የሚመለከት ነው። የሞግዚት ኃላፊነት ልጅን የበሰለ ሰው እንዲሆን ማድረግ ነው፣ ወይም የበሰለ ሰው ሆኖ እንዲገኝ ማዘጋጀት ነው። ኦኬ to prepare the child for maturity። ህጉ ያ ነው ስራው የነበረው፣ ማቹርድ እንዲሆን። ኦኬ ኦልሬዲ ተወልዷል፣ ግን ያ የተወለደው ህፃን ወደ ማቹሪቲ እንዲመጣ የእግዚአብሔርን ስርዓት እንዲያውቅ፣ የእግዚአብሔርን ሞራል ስታንዳርድ እንዲያውቅ፣ የእግዚአብሔርን ፈቃድ እንዲያውቅ ነው የረዳው ህጉ። ልጁ ካደገ በኋላ ከህፃንነት ከወጣ በኋላ ሞግዚት አያስፈልግም ማለት አሁን ራሱን አውቋል፣ ማድረግ የሚገባውን ልጁ አውቋል። ስለዚህ ህጉ የእስራኤል ልጆች የተመረጠው ዘር ማለት ነው። ህጉ የእስራኤልን ልጆች የተመረጠው ዘር እስከሚመጣ ድረስ ነው ያዘጋጀ የነበረው። ማን ነው ያ የተመረጠው ዘር? ክርስቶስ ነው። ክራይስት እስከሚመጣ ድረስ ነው ያዘጋጀ የነበረው። ገላትያ 3:22 ላይ እንደዚህ ይላል። 3:22 ላይ ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ሁሉን ከኃጢአት በታች ሁሉ ዘግቶታልና ይላል። እግዚአብሔር የተመሰገነ ይሁን። እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን ከህግ በታች ነበር። እንደዚህ በእምነት እንጸድቅ ዘንድ ህግ ወደ ክርስቶስ የሚያመጣ ሞግዚታችን ሆነ። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም ብሎ ጳውሎስ ይህንን በሚገባ ያስረዳል ማለት ነው። ኦኬ ስለዚህ በእግዚአብሔር ፕሮግራም ውስጥ የመጨረሻው ግብ ምንድን ነው? የመሲሁ መምጣት ነው። ወይም ደግሞ ያ የተመረጠው ዘር በሱ በኩል ተስፋ የተገባልን ደህንነትን የሚያመጣው በእርሱ በኩል የምድር ወገኖች ሁሉ ይባረካሉ ተብሎ ለአብርሃም አስቀድሞ ተስፋ የተሰጠው ዘር ኢየሱስ ክርስቶስ የመምጣቱ ጉዳይ ነው። እምነት ከመምጣቱ በፊት ክርስቶስ ከመምጣቱ በፊት ማለት ነው ህዝቡ በህግ ታስሮ ነበር። ነገር ግን ህጉ እስራኤልን፣ አሁን ግን ክርስቶስ ከመጣ በኋላ ህጉ ህዝቡ ነፃ ሆነ ማለት ነው። ነፃ ሆነ፣ አዳኙን ተቀበለ። ኢየሱስ የተመሰገነ ይሁን። መሲሁ መጥቷል። አሜን። አዳኙ መጥቷል። ህይወትን የሚሰጠው እሱ መጥቷል። እግዚአብሔር የተመሰገነ ይሁን። ስለዚህ ከሱ ጋር ህዝቡ ተገናኝቷል ማለት ነው። ሌላው ህጉ ስለ ህግ ጳውሎስ የተናገረው ሐሳብ ምንድነው ብለው
ሕጉ እስራኤልን ከሕዝብ ለይቶ ነበር። ሕግ በተሰጠ ጊዜ እስራኤልን ከሕዝብ ነው የለየው። እንዴት ነው የለየው? የእስራኤል ሕዝብ በማንኛውም የህይወት እንቅስቃሴያቸው የተለዩ እንዲሆኑ አስገደዳቸው። በተለይ ከአሕዛቦች ከጎረቤቶቻቸው። ስለዚህ ነው እስራኤላዊ አንድ አሕዛብ ቤት መግባት አይፈቀድለትም። እስራኤላዊ አሕዛብ ቤት ሄዶ መብላት አይፈቀድለትም። ኦኬ፣ ለምን? እንዳይረክሱ የሚል ስላለ ማለት ነው። ስለዚህ ሕጉ ለያቸው። ከቁጥር 12 እስከ 18 ያለውን እስቲ አንድ ቃል ላንብላችሁ። ሕግ ከእምነት አይደለም፣ ነገር ግን የሚያደርገው ይኖርበታል ተብሏልና፣ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ብሎ ይናገራል። ከሕግ እርግማን ዋጀን እና ሕግ ምንድን ያመጣው? ይሄንን ባታደርጉ እርግማን ናችሁ። እርግማንን አመጣ ማለት ነው። ስለዚህ እያንዳንዱ እስራኤላዊ ምንድን የሆነው? ሄዶ ለምሳሌ አንድ የአሕዛብ በዓል ቢካፈል ወይም ደግሞ ጣዖት ሲያመልኩ ጣዖታቸውን ቢካፈል ረከሰ ማለት ነው። ስለዚህ ከእግዚአብሔር ጋር ተጣላ ማለት ነው። ስለዚህ የእግዚአብሔር ቅጣት በእነሱ ላይ አለ ማለት ነው። በብኤል ፌጎር እንደዚህ ነው የሆነው። በተለይ ምንድን ነው የሆነው? በዛ ቦታ በለዓም የሚባለው ሰውዬ ባላቅ በሚባል የሞዓብ ንጉሥ ተጠራና እስራኤልን እርገምልኝ አለው። እግዚአብሔር ደግሞ አትረግምም፣ ይሄ ሕዝብ የተመረቀ ነው፣ የመረጥኩት ሕዝብ ነውና ልትረግም አትችልም ብሎ በለዓምን ያስጠነቀቀው። ነገር ግን በገንዘብ ሊያታለው ስለፈለገ ለገንዘቡ ሰስቶ በለዓም ሄደ። እዛ ጋም ሄዶ መሠዊያ ቢቀይር አልቻለም፣ እግዚአብሔር ከልክሎታልና። ስለዚህ በለዓም ምን አደረገ? አንድ ተንኮል መከረው። እስራኤልን መርገም አይቻልም አለው። እስራኤል የተመረቀ ሕዝብ ነው፣ እግዚአብሔር የመረቀው ሕዝብ ነው፣ ልትረግመው አትችልም አለው። እንዲያውም የምርቃት አዋጅ በእስራኤል ላይ አስተላለፈ። ንጉሱ ያ የጠራው ሰውዬ እንዲረግመው እስራኤልን እንዲረግም የጠራው ባላቅ የሚባለው የሞዓብ ንጉስ ከሚናደድ ድረስ እና ግን መጨረሻ ላይ ያን ተንኮል መከረው። ተንኮሉ ምንድን ነው? እስራኤልን ማስቀጣት የምትችለው በዓል አዘጋጅ አለው። ስለዚህ ወዳጅ መስለህ ቅረብ አለው። በዓሉ ላይ ጋብዛቸው። ከዛ በኋላ መጥተው ያንን ለአንተ ያዘጋጀውን ለበዓል ያዘጋጀውን ምግብ ሲበሉ እዛ እንግዲህ የአሕዛብ በዓል ደግሞ ወይ ደግሞ እነዛ በዓል ደግሞ በርኩሰት ሐሳብ የተሞላ ነው እና በመጠጥ በስካር የተሞላ ነው። ስለዚህ ያን ጊዜ እነሱ ሲረክሱ የእግዚአብሔር ቁጣ ይወርድባቸዋልና ያንን አድርጋለሁ። ልክ እሱ እንዳደረገ ያደረገ። በዛን ጊዜ ብዙ ሰዎች እግዚአብሔር ቀሰፋቸው። የሚገርም አንብቡት ታሪኩን። ጌታ የተመሰገነ ይሁን እና እስራኤል ግን ሕጉ ግን እስራኤልን ከአሕዛብ ለይቶት ነበረ። ኦኬ፣ ሕጉ ምግባቸውን ሳይቀር የሚበሉትን ምግብ ለይቶ እየነገራቸው፣ ኦኬ፣ የሚበሉ እንስሶችን ማንኛውንም አይነት እንቅስቃሴ በተመለከተ ሕጉ ከእስራኤልን ከልክሏቸው ነበር፣ ወይ ደግሞ ከሌሎቹ ለይቷቸው ነበር። ሕጉ የሚያቀርብላቸው ጥያቄ ሁሉ ህዝቡ አዳኝ እንደሚያስፈልጋቸው የሚያስታውሳቸው ነበር። እንግዲህ ሞግዚትነቱ እዚህ ላይ ነው። ምንድነው? ሕጉ ጥያቄ ያቀርብላቸዋል፣ ይሄን አድርጉ ይላቸዋል። ግን ያንን ማድረግ ሲሞክሩ ሲያቅታቸው አይ ኒድ ሄልፕ የሚል ነገር ውስጣቸው እንዲፈጠር ያደርግ ነበር ሕጉ ማለት ነው። ኦኬ፣ ሞግዚት የሚለው እዛ ላይ ነው እና ስለዚህ ሕጉ ወደ ክርስቶስ የሚመራቸው ነበር፣ ወደ አዳኝ እንደሚያስፈልጋቸው የሚያሳያቸው ነበር። በሕግ ውስጥ ያሉ ምሳሌዎችና አንዳንድ የሚደረጉ ስርዓቶች ሁሉ የሚመጣውን መሲህ በስዕላዊ ገጽታ የሚያሳዩ ነበሩ። ለምሳሌ የመስዋዕቱ በግ የክርስቶስ ምሳሌ ነው። መጥቶ ሊሰዋ ያለው መስዋዕት ሊሆን ያለው የክርስቶስ ምሳሌ ነው። የመስዋዕት ስርዓቱ ራሱ ማን ነው?
የክርስቶስን መስዋዕትነት የሚያመለክት ነው። እግዚአብሔር የተመሰገነ ይሁን እና በሉቃስ 24:27 ላይ አንድ ቃል አነብላችኋለሁ። ሉቃስ 24:27 ላይ ጌታ ኢየሱስ ክርስቶስ ለነዛ ለኤማውስ ሰዎች የተናገራቸውን ስትመለከቱ እንደዚህ ይላቸዋል። 24:27 ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተነገረውን የተጻፈውን ተረጎመላቸው ይላል። ቁጥር 26 ከፍ ብዬ ላነብላችሁ። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፉትን ተረጎመላቸው ይላል። ኮንፊውዝ ሆነው ነበር እነዛ ሁለቱ የኤማሁስ ሰዎች። እንዴት ነው ክርስቶስ ላይ ያንን ተአምራት ሲያደርግ የነበረው ሰው ላይ እንደዚህ አይነት የሚሆነው? ፍጻሜው እንዴት እንደዚህ ይሆናል? በመስቀል እኮ ተሰቀለ። አንተ እንግዳ ነህ እንዴ? በኢየሩሳሌም የተደረገውን አልሰማህም እንዴ? እያሉ ለሱ ለራሱ ያወሩለታል። ከዛ በኋላ ግን ከሰማቸው በኋላ ይሄን ነገራቸው። እናንተ አላቸው የማታስተውሉ ነቢያትም፣ ነገር ግን ሞግዚት ነው። ሞግዚት ለክርስቶስ የሚያቀርባቸው ሞግዚት ሆኖ ነው የመጣው እና ሕጉ ውስጥ ያሉት እነዛ ድርጊቶች ሁሉ ደግሞ መሲሁ መጥቶ ሊሰራ ሊያከናውን ያለውን የሚያሳዩ ናቸው አላቸው። ሌላው ጳውሎስ እዚህ ላይ የገለጸልን ነገር ምንድን ነው? ሕግ የተሰጠበትን ዓላማ የሚገልጽ የሀብታሙን ሰው ታሪክ የታነባላችሁ ማቴዎስ 19 ቁጥር 16 ላይ አንድ ሀብታም ሰውዬ ነበረ። ታሪኩን ባጭሩ ልንገራችሁና ልለፍ። መጥቶ ምን አለ እንግዲህ በራሱ አይን ሀብታሙ ሰውዬ አንደኛ ሁሉ ነገር የሞላው ነው። ሰው የሚያስፈልገው ነገር ሁሉ አለኝ የሚል ነው። ሀብት አለው፣ መጽሐፍ ቅዱስ ይመሰክርለታል። ነገር ግን በልቡ ውስጥ ጥያቄ ነበረው፣ ጉድለት ነበረው። ስለዚህ ወዴት መጣ? በሞራል ህይወቱ ራሱን ሲያይ የእግዚአብሔርን ሕግ ጠንቅቄ ጠብቄያለሁ የሚል ነው። በሀብት ብትሉ ሀብታም ነው፣ ምንም ጎለው ነገር የለውም። ስለዚህ ምንም አያስፈልገኝም ማለት የሚችል ሰው ነው። ግን ጥያቄ ስለነበረው ወደ ክርስቶስ መጣ። አያችሁ? እና ሕጉ ወዴት አመጣው? ወደ ክርስቶስ አመጣው። ሲመጣ ጌታን የዘላለም ሕይወት እንዳገኝ ምን ያስፈልገኛል አለው። ጌታ ኢየሱስ ክርስቶስ ደግሞ ሕጎቹን ጠብቅ አለ። ይህንማ ከመጀመሪያው ከሕፃንነት ጀምሬ ጠብቄአለሁ፣ አንዳችም ነቀፋ የለብኝም አለው። ጌታ ኢየሱስ ክርስቶስ ግን ልቡን ሲመለከት የጎደለው ነገር ነበረ እና ምንድን ነው የጎደለው ይመስላችኋል? ሰውየው 9ኙን ሕጎች ምናልባት እንግዲህ እሱ እንዳለው እንበልና ጠብቆ ይሆናል። ግን 10ኛው ትእዛዝ ላይ ግን ጉድለት ነበረው። ምንድን ነው 10ኛው ትእዛዝ የሚለው? ካቬተስነስ ወይም ደግሞ መመኘት፣ ምኞት፣ ሀብቱን በጣም የሚወድ ነበር። ሀብታም ነበረ። ያንን ሀብት ደግሞ የሚመኝ ነበር ወይ ደግሞ የሚፈልግ ነበረ። ስለዚህ ልቡ የተወሰደ ነበር እና ጌታ ኢየሱስ ምን አለው መጨረሻ ላይ? እንግዲህ ፍጹም ልትሆን ብትወድ ምን አድርጋለሁ? ያለህን ሽጠህ ለድሆች ስጥና ተከተለኝ አለው። ለምንድን ነው እንደዚህ ያለው ጌታ ኢየሱስ? የጎደለው ያ ስለሆነ ስለሚያውቅ ነው። ኦልሬዲ ሀብቱ ልቡን ይዞታል። ከእግዚአብሔር የበለጠ ማንን ነው የሚወደው? ያንን ነው የሚወደው። እግዚአብሔር የተመሰገነ ይሁን። ጌታ ግን ምን አለው አድርግ ስለው የሚያሳዝነው የዘላለም ሕይወት ሳገኝ ተመልሶ ሄደ። ሀብታም ስለነበረ እያዘነ ሄደ ይላል መጽሐፍ ቅዱስ። የሚያሳዝናል። መጨረሻ አላማረም። ኦኬ፣ ወደ ሌላ ነጥብ ልለፍ። ሕጉ ስራውን ፈጽሟል። በሱ በኩል መሰራት ያለበትን አዳኙ መጥቷል። ስለዚህ ሞግዚት ከዚህ በኋላ አያስፈልግም። የሚያስፈልገው መሲሁን መቀበል ነው። የሚያሳዝነው ግን አሁንም ልክ እንደዚህ እንደ ሀብታሙ ሰው
የእስራኤል ሰዎች ምን አደረጉ? መሲሁ በመጣ ጊዜ አልተቀበሉትም። ስለዚህ እግዚአብሔር ምን አደረገ? ቤተ መቅደሳቸውን አፈረሰ። ህዝቡንም ደግሞ ባሪያ አድርጎ ወደ ተለያዩ ሀገሮች እንዲሸጡ አደረጋቸው። በተናቸው፣ ስካተር አደረጋቸው ወደ ዓለም ሁሉ። ያን ጊዜ የተፈጸመ ልበደንዳንነታቸው ነው እስከ ዛሬ እየከፈሉ ያሉት መስዋዕትነት። ያኔ እስራኤልን ለቀው ባሄዱ ኖሮ፣ ጌታን ቢያስተናግዱ ኖሮ አረቦች ገብተው ያንን ስፍራ ተቆጣጥሮ የዛሬው ጦርነት ፍልስጤምና ምን የሚለው ነገር ባልኖረ ነበር። ጌታን ስለናቁት ግን ምን ሆኑ? በ70 ዓመተ ምህረት የሮም ጄኔራል መጥቶ ቤተ መቅደሱን ድራሹን አጠፋ። ያ ይኩራሩበት የነበረውን እነሱንም ደግሞ አስሯቸው እንደ ባሪያ በየሀገሩ በተናቸው። እስራኤል ተመልሶ ህዝብ ሊሆን የቻለው እግዚአብሔር በእስራኤል ላይ አሁንም ዓላማ ስላለው ብቻ ነው እንጂ it was impossible humanly speaking ያ እንደዛ የጠፋ ህዝብ ተመልሶ ኔሽን መሆን አይችልም ነበር። ምክንያቱም ብዙ ህዝቦች የጠፋሉ በጦርነት ምክንያት። እስራኤል ብቻ ነው ተመልሶ ከብዙ ዓመት በኋላ ኔሽን መሆን የቻለው። why? ምክንያቱም ወደ ምድር ዳርቻ ሁሉ ብትበተኑ ከዛ ሰበስባቸዋለሁ የሚል ተስፋ ቃል ደግሞ አለ። እግዚአብሔር ዓላማ ስላለው በእነሱ ላይ ማለት ነው። በመጨረሻ ዘመን እግዚአብሔር የተመሰገነ ይሁን። እንግዲህ እስራኤል ህጉ የሰጣቸውን እድል ወደ ክርስቶስ የመምጣቱን እድል አልተጠቀሙበትም። በዚህ ምክንያት ቅጣት ደረሰባቸው፣ ተበተኑ። ሆሴዕ ስለዚህ ነገር ሲናገር ትንቢተ ሆሴዕ ምዕራፍ 4 ላይ ይሄን ቃል አነብላችሁና ትንቢተ ሆሴዕ ምዕራፍ 3 ቁጥር 4 እንደዚህ ይላል። ሆሴዕ ምዕራፍ 3 ቁጥር 4 የእስራኤል ልጆች ያለ ንጉስና ያለ አለቃ፣ ያለ መንግስትና ያለ አምድ፣ ያለ ኤፉድና ያለ ተራፊም ብዙ ወራት ይቀመጣሉ። ከዚያም በኋላ የእስራኤል ልጆች ተመልሰው አምላካቸውን እግዚአብሔርን ንጉሳቸው ዳዊትን ይፈልጋሉ። በኋለኛው ዘመን ፈርተው ወደ እግዚአብሔር ወደ በረከቱ ይመጣሉ ይላል። ለብዙ ዘመን ግን ያለምን የእስራኤል ልጆች ያለ መስዋዕት የለም። አሁንም መስዋዕት እስካሁን ያለ አምድ፣ ያለ ኤፉድ፣ ያለ ተራፊም ብዙ ወራት ይቀመጣሉ። ያ ሆነባቸው፣ ያ ተፈጸመባቸው። ኢየሱስ ክርስቶስ ግን መጣ። ያንን ሁሉ የታቀደውን መጥቶ ፈጸመ። ስለዚህ ህጉ የተስፋ ቃሉን አይለውጥም። ህጉ ከተስፋ ቃሉ በላይ አይደለም። ህጉ ግን የተስፋውን ቃል አይቃረንም። ሁለቱም በጋራ ኃጢአተኛውን ወደ ክርስቶስ ለማምጣት ይሰራሉ የሚለው ሐሳብ ሐዋርያ ጳውሎስ በዚህ በምዕራፍ ገላትያ ምዕራፍ 3 ላይ በደንብ አድርጎ አብራራ ማለት ነው። እግዚአብሔር የተመሰገነ ይሁን። እና እንግዲህ እኔ እየቸኮልኩ ነው ጊዜ አንጻር ስለሚሄድ፣ ግን ይህንን በደንብ ቀስ ብላችሁ ብታጠኑ በደንብ ታዩታላችሁ ክፍሉን። ጌታ የተባረከ ይሁን። ስለዚህ የመጀመሪያ ምንድን ነው? ህጉ ከተስፋ ቃሉ በላይ አይደለም። ህጉ የተስፋ ቃሉን አይቃረንም። እንዲያውም ህጉ ምንድን ነው የሚያደርገው? ሰዎችን ወደ ክርስቶስ የተስፋ ቃሉ ፈጻሚ ወደ ሆነው ክርስቶስ ሊድ የሚያደርግ ነው። አዳኝ እንደሚያስፈልጋቸው በማሳየት በራሳቸው ችሎታ አቅም የእግዚአብሔርን ስርዓትና ህግ መፈጸም እንደማይችሉ በማሳየት ድካማቸውን በማሳየት አዳኝ ያስፈልግሃል የሚለውን እንዲገባቸው ያደርጋል ማለት ነው። ኦኬ፣ የመጨረሻው ሐሳብ ህጉ የተስፋ ቃል መስራት የሚችለውን መስራት አይችልም ብሎ አላቸው ጳውሎስ። ቁጥር 27 ገላትያ ምዕራፍ 3 ቁጥር 27 እስከ 9 በዚህ ሐሳብ ነው የምንቋጨው። ምዕራፍ 3 ቁጥር 27 እስከ 29 እንደዚህ ይላል። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና አይሁዳዊ ወይም የግሪክ ሰው የለም፣
ባሪያ ወይም ጨዋ ሰው የለም፣ ሴት ወይም ሴት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። እግዚአብሔር የተመሰገነ ነው። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። እግዚአብሔር የተመሰገነ ነው። በክርስቶስ ኢየሱስ መምጣት የእስራኤል ሕዝብ ምን ሆነ? በሞግዚት ስር ከመሆን ልጆች ናቸው አይደል? ሞግዚት ስር ይሆናሉ ያልናቸው። አሁን እሱ ወደ አዋቂነት ወይ ደግሞ ወደ አዳልት ሰን ወደ መሆን ተሸጋገረ ማለት ነው። የረጅም ዘመን ዝግጅቱ ጊዜ አለፈ ማለት ነው፣ አበቃ ማለት ነው። ሕግ የተወሰነ ክብር አብሮት ቢኖርም በእግዚአብሔር ቸርነት የመጣው መዳን የበለጠ ታላቅ ክብር ይዞ መጣ። ኢየሱስ ሕጉ ኃጢአትን ሊገልጥ ይችላል፣ የሰዎችን ባህሪ በተወሰነ መጠን ሊቆጣጠር ይችላል። ይሁንና ግን ኢየሱስ ክርስቶስ ሊያደርግ የሚችለውን ሕጉ ሊያደርግ አልቻለም ወይ ደግሞ አይችልም። ስለዚህ ሕጉ የተስፋው ቃል መስራት የሚችለውን ነገር መስራት እንደማይችል ጳውሎስ አሳያቸው ማለት ነው በዚህ ክፍል። በመጀመሪያ ሕጉ በደለኛውን አያጸድቅም። ኦኬ፣ ሕጉ በደለኛውን አያጸድቅም። ታውቃላችኋል። ምን ሕጉ የእግዚአብሔርን ሞራል ስታንዳርድ ያሳያችኋል። ይሄንን ከዚህ ይሄ ይጠበቅብሃል ይላል እንጂ ጻድቅ የማድረግ ኃይል የለውም። ኦኬ፣ በዘጸአት ላይ እንዲህ ይላል። ዘጸአት ምዕራፍ 23 ቁጥር 7 ላይ አንድ አስደናቂ ቃል አለ። ከሐሰት ነገር ራቅ፣ እኔ ኃጢአተኛውን አላጸድቅምና። ዘጸአት 23 ቁጥር 7 እግዚአብሔር ነው የሚናገረው። ምንድን ነው? ከሐሰት ራቅ። ለምን? እኔ ሐሰተኛ ሆኖ የተገኘውን ሰው ጻድቅ ነህ አልልም፣ ቀጠዋለሁ ነው። ኢንዳይሬክትሊ that is what the law says. ኦኬ። እንደዚሁም ደግሞ ጳውሎስ በሮሜ ላይ ሲናገር ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ተቆጠረለት ይላል። that is the difference. ክርስቶስ ሲመጣ ምን ሆነ? ኃጢአተኛውን ለማይሰራ ሮሜ ምዕራፍ 4 ቁጥር 5። ይሄ በጣም የታወቀ ጥቅስ ነው፣ ሁላችሁም የምታውቁት ይመስለኛል። ሮሜ 4:5 ስለ አብርሃም የተነገረው ነው እና ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ማን ይሄን ያደረገው? ክራይስት። የተስፋው ዘር ሲመጣ ይሄን ሰራ። ሕጉ ግን ምንድን ነው ያለው? እኔ በደለኛውን አላጸድቅምና ሐሰትን አትናገር አለ በዘጸአት ውስጥ። እዚህ ደግሞ ምን ይላል ሮሜ ላይ? ለማይሰራ ድካም ላለበት ሰው፣ ነገር ግን ድካሙን ተገንዝቦ እርዳታ ፈልጎ ማንን ለሚያጸድቅ? ኃጢአተኛው በሚያጸድቅ ሰው ለሚያምን ምን ሆነ? እምነቱ ምን ሆነ? ጽድቅ ሆኖ ይቆጠርለታል። ለዚህ ነው በእምነት ጸደቅን የምንለው። አሜን። ጌታ የተባረከ ይሁን። እንግዲህ እዚህ ላይ አንድ ኮንፊውዝ እንዳትሆኑ የፈለገው ምንድን ነው? ከዳን በኋላ ግን ያለ እግዚአብሔር ሕግ እንኖራለን ማለት አይደለም። ከዳን በኋላማ ልዩ የክርስቶስ ባህሪ ስላለን፣ የክርስቶስ ልጆች ስለሆን፣ የእግዚአብሔር መንፈስ በውስጣችን ስላለ ከኃጢአት ጋር ልንኖር አንችልም። እሱ ኦልሬዲ ያለቀ ነገር ነው። አሁን ስለ መዳን ነው። ቀደም ብሎ ከመዳናችን በፊት ስላለውና እንዴት እንደምንድን ነው እየተነጋገርን ያለ ነው። የሚያድነን ሕግን መጠበቅ ነው ወይስ ክርስቶስን ማመን ነው የሚለው ነው። ኦኬ። ከዳን በኋላ ግን የእግዚአብሔር ልጆች ስለሆን፣ የእግዚአብሔር ባህሪ ስለተቀበል፣ የእግዚአብሔር ጸጋ እዚህ ላይ ክርስቶስን ለብሳቸዋል ነው የሚለው። ስለሱ እንነጋገራለን። ጌታ የተመሰገነ ይሁን። እንግዲህ የሕጉን ምንነት አለ እንደማጸድቃየን በክርስቶስ ኢየሱስ ላይ ባለው እምነት ብቻ ነው ኃጢአተኛ
መጽደቅ የሚችለው በእግዚአብሔር ፊት ጻድቅ ነው ተብሎ ሊደነገግለት ወይም ሊወሰንለት የሚችለው በክርስቶስ በማመን ብቻ ነው። በተጨማሪ ደግሞ ሕጉ ከእግዚአብሔር አንድነትን አይሰጠንም ወይ ደግሞ አያስገኝልንም። አንዱ የሕግ ጉድለት ደግሞ ምንድን ነው? ሕግ ሁል ጊዜ ምን ያደርገናል? ከእግዚአብሔር ያርቀናል። ለምን? እግዚአብሔር ሞራል ስታንዳርዱን ነግሮናል አይደል? ያንን የጣሰ ምን ይሆናል? የእግዚአብሔር ቅጣት ነው ያለበት። ስለዚህ ከእግዚአብሔር ጋር መቀራረብ አይችልም። እንዲያውም በድንኳኑ ዙሪያ በእስራኤል ድንኳን መካከል የመገናኛ ድንኳን የሚባለው የእግዚአብሔር ክብር የሚያርፍበት ነበረ። በድንኳኑ ዙሪያ አጥር ነበረ። ለምን? ሰዎች በድንገት ቢያልፉ ይቀሰፉ ነበር። ሊቀ ካህኑ እንኳን ወደ ቅድስት የሚገባው ወደ ቅድስተ ቅዱሳን የሚገባው በዓመት አንድ ጊዜ ነው። ያውም አስቀድሞ መስዋዕት ለራሱ አቅርቦ ደም ይዞ ነው የሚገባው። ዝም ብሎ ቢገባ ይቀሰፋል። ሁለቱ የአሮን ልጆች ካህናት በሆኑበት ጥቂት ጊዜ ውስጥ ምን ሆኑ? የማይፈለግ እሳት ዕጣን አቀረቡና ወዲያው ሁለቱም እግዚአብሔር ቀሰፋቸው። አሮን ደነገጠ። በሚያገለግሉኝ ይቀደሳለሁ ብሎ ያለው እግዚአብሔር ይሄንን ነው አለ ሙሴ። ጸጥ በል አለው። ምክንያቱም እግዚአብሔርን ሕግ ስላላከበሩ ነው ማለት ነው። ጌታ የተመሰገነ ነው። ስለዚህ ሕጉ ምን ያደርገናል ማለት ነው? ዲስታንስ ይፈጥራል። ክርስቶስ ግን ምን ሆነ ይላል? በክርስቶስ ግን ምን ሆናችሁ ይላል። እቺን ቃል ተናግሬ ነው የምጨርሰው። በክርስቶስ ያለን እምነት ግን በክርስቶስ እንድንጠመቅ አደረገን። ቃሉን እናንበው። እዚህ ላይ ጳውሎስ የተጠቀመውን ቃል ምን አለ? ቁጥር 27 ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። ጥምቀት ምንድን ነው? ጥምቀት ምንድን ነው? ሰው ሲጠመቅ እንዴት ነው የሚጠመቀው? አንድ ሰው ሲታጠምቁት እንዴት ነው የምታጠምቁት? በውሃ ውስጥ ዲፕ ታደርጋላችኋል። በውሃ ውስጥ ዲፕ ይሆናል። እዚህ ላይ ስለ ውሃ ጥምቀት አይደለም የሚናገረው፣ ግን መንፈስ ጌታ ኢየሱስን ስናምን የእግዚአብሔር መንፈስ በክርስቶስ ውስጥ አጠመቃችሁ ነው የሚለው። ስለዚህ ምን ሆናችኋል? ልክ ውሃ እንደሚሸፍነን ክርስቶስን ለብሳችኋል ነው የሚለው። That's what it says. ክርስቶስን ለብሳችኋል ነው የሚለው። ከክርስቶስ ጋር አንድ ይሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ስለዚህ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድ ሴት የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። አያችሁ፣ ሕጉ ያደርግ የነበረው ምን ነበረ? አሕዛብ ነህ አንተ፣ እዚህ ልትገባ አትችልም፣ ሂድ ብሎ ይከለክል የነበረውን አንቺ ሴት ነሽ፣ የሴቶች መግቢያም አለ፣ ወደ ቤተ መቅደስ የተለየ ቦታ ነው እና እያለ ይከለክል የነበረውን ባሪያ እያለ ይከለክል የነበረውን ምን አደረገው ይላል? በክርስቶስ ያመነ ሁሉ ወዴት መጣ? አሁን ወደ አንድነት። ይህ እምነት ምን አመጣ? አንድነትን አመጣ። ጨዋ የለም፣ ባሪያ የለም፣ አሕዛብ የለም፣ አይሁዳዊ የለም፣ ሁሉ በክርስቶስ የእግዚአብሔር ልጆች ሆነዋል። ሃሌሉያ! እንዴት አስደናቂ አምላክ ነው! የሰራው ስራ ልንገልጸው ከምንችለው በላይ ነው። ስለዚህ ይህ የመንፈስ ጥምቀት አማኙን ከክርስቶስ ጋር አንድ በማድረግ የክርስቶስ አካል እንድንሆን አደረገን። ሜምበርስ ኦፍ ዘ ቦዲ ኦፍ ክራይስት። ቤተ ክርስቲያን የክርስቶስ አካል ነች። ወደዚህ አንድነት ነው ያመጣን፣ ከክርስቶስ ጋር አንድ ወደ መሆን። ስለዚህ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 12 እስከ 14 ላይ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 12 ሃሌሉያ። አካልም አንድ እንደሆነ ብዙ ብልቶችም እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ
ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ ስለ መንፈስ ጥምቀት ነው የሚያወራ። በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናል፣ ሁላችን አንዱን መንፈስ ጠጥተናልና ይላል። የእግዚአብሔር ስም ብሩክ ይሁን። ስለዚህ የክርስቶስ አካል ሆን። ጌታ የተባረከ ይሁን። ይህ የውሃ ጥምቀት የዚህ የመንፈስ ቅዱስ የውስጣዊ ስራ ውጫዊ ስዕል ነው። ወተር ባፕቲዝም እኛ በቤተ ክርስቲያን ያመኑትን ሰዎች የምታጠምቀው ኦልሬዲ በውስጣቸው የተከናወነውን ነገር ነው የሚመሰክሩበት ነው። ኦኬ፣ ያንን የሚገልጹበት ውጫዊ ስዕል ነው። the spiritual one is already done። ክርስቶስን ለብሰናል። ክርስቶስን ለብሻለሁ እስቲ በሉ። ኢየሱስ ጌታ ነው። ክብር ለእርሱ ይሁን። ስለዚህ ነው የእግዚአብሔር ልጆች ይሆን ነው። ስለዚህ ነው የራቅነውን ያቀረበን፣ የእግዚአብሔር ቤተሰቦች ያደረገን። የእግዚአብሔር ስም ብሩክ ይሁን። ጌታ የተባረከ ይሁን። እንግዲህ በክርስቶስ ያሉ አንድ ናቸው። ይህ አንድነት የተገኘው በዚህ ነው። እግዚአብሔር የተባረከ ይሁን። በመጨረሻም ሕጉ ምን ያደረገን? ፍጹም ወራሾች አደረገን። ወራሾች። ጌታ የተባረከ ይሁን። ገላትያ 3:9 ላይ ወራሾች አደረገን። የዘላለም ሕይወት ወራሾች፣ የመንግስቱ ወራሾች፣ የእግዚአብሔር ቃል የተሰጠውን እግዚአብሔር ለአብርሃም የሰጠው የተስፋ ቃል ወራሾች። ስለዚህ ያንን የምንወርስ ዘር ሆን ማለት ነው። ኦኬ፣ ያንን የምንወርስ የአብርሃም ዘር ሆን ማለት ነው። በገላትያ 3:16 ላይ የተጻፈውን ያም ዘር ክርስቶስ ነው፣ እኛ ደግሞ እሱን ስለለበስን ከሱ ጋራ ወራሾች ሆን። ጌታ የተባረከ ይሁን። በክርስቶስ ውስጥ ከሆን በመንፈስ አነጋገር እኛም የአብርሃም ዘር ነን። ይህ ማለት እግዚአብሔር ለአብርሃም የሰጠው የተስፋው ቃል ወራሾች ነን። ክብር ለእርሱ ይሁን። ወራሽ ነኝ ይበሉ እስቲ። ኢየሱስ ጌታ ነው። ክብር ሁሉ ለእርሱ ይሁን። የእግዚአብሔር ልጆች ነን። የእግዚአብሔር ደግሞ ለልጆቹ ያዘጋጀው የዘላለም ሕይወት ወራሾች ነን። ኢየሱስ ጌታ ነው። ክብር ሁሉ ለእርሱ ይሁን። እዚህ ላይ እንጨርሳለን። ጌታ ይባረክ።